ይስጥልኝ የተወደዳችሁ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው ነኝ። አብራችሁን ሁኑ። የሰላምን ዋጋ መረዳትና መጠበቅ እንደሚገባ በጎንደር ከተማ የሚገኙ የሃይማኖት አባቶች ተናገሩ። የሃይማኖት አባቶች ሰላምን ማስከበር፣ ሰላማዊ ሂደትን መከተል እንደሚያስፈልግም አሳስበዋል። ማህደር አድማሴ ተጨማሪ ዘገባ አላት። የሃይማኖት አባቶች በማህበረሰብ ውስጥ ካላቸው ከፍተኛ ተሰሚነትና የሞራል የበላይነት አንጻር ለሰላም ግንባታ ዘላቂ መረጋጋት ያላቸው ሚና የጎላና ምትክ የሌለው ነው። ግጭቶችን በመከላከል ይቅርታና መቻቻል በመስበክ የማይተካ ሚና ይጫወታሉ። የሰላምን አስፈላጊነት አጥብቀው የሚያነሱት የጎንደር ከተማ የሃይማኖት አባቶች የሰላም ዋጋ መረዳት እንደሚገባ አስገንዝበዋል። መልአከ ገነት ቄስ ፈንታ ገብረ ሚካኤል እባላለሁ። ከደብረ መንክራት ቅዱስ ቂርቆስ አራዳ ክፍለ ከተማ። አሁን በጦርነት የሚገኘው ነገር የለም። በፍቅር ነው የሚገኛለን። በፍቅር ከሆነ ግን መብላት፣ መጠጣት፣ ዳቦ ማግኘት፣ መውጣት፣ መግባት አለ። ቄሱም ቤተክርስቲያን ሄዶ አገልግሎ በሰላም ነጋዴውም ነግዶ ገበሬውም አርሶ ማንኛውም ወዘተ የቀን ሰራተኛውም ሁሉ ሰርቶ እንዲበላ ወጥቶ እንዲገባ ሰላም ሲያገኝ ነው ይሄ ሁላ ነገር የሚሆን ያለ እና እኛ የምንፈልገው የምናሰምረውም ሰላምን ነው። ሰላም ነው የምንሰብክ ያለ። ስሜ ሼህ ሙስጠፋ ሞላ እባላለሁ። የጎንደር እስልምና ጉዳይና የጎንደር ዑለማ ምክር ቤት ምክትል ሰብሳቢ ነኝ። ሰላምን መስበክ ያንበሳውን ድርሻ የሚወስዱ የሃይማኖት አባት ሁሉም በየሃይማኖቱ። ምክንያቱም ሰላም ተለለ መስጂድ መምጣት የለም፣ ሰላም ተለለ አዛን የለም፣ ሰላም ተለለ ጀማዓ ሶላት የለም፣ ተሰባስቡ ዱዓ የለም። በክርስቲያኖች ወንድሞቻችን በተመሳሳይ እንደዚሁ ለሁሉም ዋናው ትልቁ ቁልፉ ሰላም ነው። እልፍነት ተስፋ እባላለሁ። የካዶሽ ኢንተርናሽናል ወይም ዓለም አቀፍ ቤተክርስቲያን መጋቢ ነኝ። ሰላም ኦክሲጅን ነው። ኦክሲጅን ለአንድ 3 ደቂቃ ብትቋረጥ ቢይዛት ፈጣሪ ምድር በሙሉ አስከሬን ሰላም ኦክሲጅን ነችላለሁ። ካጋጠመው የሰላም እጦት ለመውጣት የበኩላቸው እንደሚወጡ የሚያነሱት የሃይማኖት አባቶች ግጭቶችን ማራቅ ይገባል ብለዋል። በቁርጠኝነት ሁላችንም መስራት በየመስጊዳችን በየቤተ እምነታችን ያለ ሰላም ምንም ነገር ስለሌለ የሰላምን ጉዳይ ሁላችንም መናገር ይኖርብናል። ሀገራችን መውደድ ይኖርብናል። ነብያችን አለይሂ ሰላቱ ወሰለም ሁቡል ወጦን ሚናል ኢማን ይላሉ። ሀገር መውደድ ተኢማን ነው፣ የኢማን አንድ አካል ነው ይላሉ። ለሀገራችን ዱዓ እያደረግን ስለ ሰላም በደንብ አጥብቀን እንስበከላለሁ። የሃይማኖት አባት የሰላም አምባሳደር ነው። ከመንግስት በላይም ነው ህዝቡ የሚከተለው በጣም የሃይማኖት አባትን ስለሆነ የሃይማኖት አባት ስለ ሰው ልጅ ታላቅነት ስለ ሰው ልጅ ክብርነት በጣም መናገር ይጠበቃል ብዬ አስባለሁ። ኃላፊነት አለብን። የሃይማኖት መሪዎች፣ የሃይማኖት አባቶች ግዴታም አለብን። የሰላም ዘማሪዎች ነን፣ የሰላም ሰባኪዎች ነን። ህዝባችን ማስተማር አለብን። ማስተማር ብቻ አይደለም መለወጥ አለብን። ህዝባችን መለወጡን ቼክ ማድረግ አለብን። ለሰላም ሁሉም መቆም አለበት። አስታራቂ መሆን አለበት። ሃይማኖት አባቶች ሰላም ከሆናችሁ ሰላሜ ከእናንተ ጋር ይሁን ይላል። እኛ እንደ ሃይማኖት አባት እንደ ቤተክርስቲያን አስተምሮ የምናስተምረው በየቤተክርስቲያኑም በየእድሩም ስለ ሰላም ነው የምናሰብክ። እኛም እንደ ሃይማኖት አባት ማስተማር፣ ሰላምን መስበክ፣ ጦርነት አውዳሚ ጦርነት ፈጅ ጨራሽ መሆኑ ለምን እንደዚህ ይሆናል እያለ ማስተማር አለብን። ሰላማዊ ንግግሮች የማይተካ ሚና እንዳላቸው ያነሱት የሃይማኖት አባቶች ለሀገር የሚጠቅም ልማት በማስቀጠል ጦር መስበቅን ማቆም እንደሚገባ አሳስበዋል። ወንበሩን የያዘው መንግስት በጠረጴዛ ዙሪያ ኑ እንወያይ፣ እንመካከር፣ ያጣውንም ለመርዳት ውጭ ያሄደውንም ደግሞ በሚገባው ባለው ችሎታ ያለውን የተቸገረውን እየረዳ ሰላሙን አምቶ ልማቱን አስፋፍቶ ከውጭ ሀገር የሚመጣውን ይሄ አንዳንድ ዝም ብሎ በቃ በፕሮፓጋንዳ የሚመጣውን ያን ደግሞ በዛው መመለስ አለበት። አሁን የውጭ ሀገር ባንዳ ነው እንደዚህ የሚያደርጉን። በእኛ የሚያገላሉን እነሱ ናቸው። ስለዚህ እነሱ ደግሞ ይሄ ወደዚህ ውስጥ እንዳይገቡ እነሱን ከዚያው መመከት አለበት። አሁንም ይሄ ህወሓት የሚባል ከመንግስት ጋር በምክክር በጠረጴዛ ዙሪያ ሆኖ አንተ በዚህ ሆኖ ሁላቸውም በጠረጴዛ ሆነው አገሪቷን ማስተዳደር ለህዝባቸው አገልግሎት መስጠት ነው የሚገባቸው እንጂ ጦርነት አንፈልግም። ጦርነት በቃን። ከእንግዲህ በኋላ ማንም መጥቶ ሌላውን ወክሎ እኔን ያልወጋበት እኛው በእኛው እየተወጋጋን እኛው በእኛ እየተገዳደልን ስለሆነ እነዚህ ወገኖቻችን ቢያስተውሉ ጥያቄያቸውን ትክክለኛ በሆነ አቅጣጫ ቢያቀርቡ መንግስት ጥያቄያቸውን በተገቢ መንገድ ቢያዳምጥ ቢያንሰላስል መልስ ለመስጠት ቢሞክር በዚህ አግባብ ሰላም እንዲመጣ መንደርደሪያ ይሆናል ብዬ አስባለሁ። መንግስትም ደግሞ ቁርጠኝነት መሆን አለበት በሰላማው ጉዳይ። ምክንያቱም
እኛ የሃይማኖት አባት ስለ ሰላም ስለሰበከ ብቻ ሰላም አይመጣም። መንግስትም ቁርጠኛ መሆን አለበት፣ ሌላውም አካል ቁርጠኛ መሆን አለበት። በድርድር በመወያየት መሆን መቻል አለበት ማለት ነው። ሰላምን በዘላቂነት ለመገንባት በሚደረገው ጥረት ውስጥ የሃይማኖት አባቶች አቅምና ተሰሚነት በአግባቡ መጠቀም እንደሚገባ ተመላክቷል። በ2018-19 የምርት ዘመን ከ529 ሺህ ሄክታር መሬት በላይ ለማልማት እየሰራ መሆኑን የምዕራብ ጎንደር ዞን ግብርና መምሪያ አስታወቀ። በምርት ዘመኑ ለማልማት ከታቀደው 400 ሺህ ሄክታር መሬት በሜካናይዜሽን የሚለማ መሆኑም ተገልጿል። ዘገባው የኤልያስ ጋሻው ነው። በምዕራብ ጎንደር ዞን በመተማ ወረዳ በኮኪት ቀበሌ የዞን ከፍተኛ አመራርና የወረዳ አመራሮች የሜካናይዜሽንን የእርሻ እንቅስቃሴ እንደ ዞን የንቅናቄ ማስጀመሪያ ፕሮግራም ነው የተካሄደው ዛሬ። በምዕራብ ጎንደር ዞን በመተማ ወረዳ በድልበር የእርሻ ቦታ የሚያለሙ አርሶ አደሮች አኩሪ አተር በሜካናይዜሽን እያለሙ መሆናቸውን ገልጸዋል። ከበሬ እርሻ ተላቀው በግብርና ሜካናይዜሽን ታግዘው በማረሳቸው አዋጭ መሆኑና ምርታማነት እንደሚያሳድግላቸውም አስረድተዋል። በመኪና ብታረሱ ጥሩ መሬት ከሆነ በጣም ፍጥነት አለው፣ ጊዜን ትቆጥባለህ። ዘመኑን ቶሎ በምርታማነትን ቦታን በወቅቱን ታገኛለህ። የበሬው እርሻና የመኪናው ድልል ያለ ነው፣ ምርጥ ነው። ለዝናብ ቢበዛ የሚቆጥረው ነገር ነው፣ የሚሄደው ነገር የለው። የበሬ ግን ትትለው በጣም ማረሻው ስለሚወጋበት በዛ እየቆጠረ አዝመራው ነገር ምናምን ነገር በጣም ውሃ ለመብላት ይችላል። ግን አዝመራውም ደግሞ በጣም ይለያያል። አንዴ አሁን ሄክታር ምናምን አሁን ከ30 ሄክታር 30 ኩንታል በላይ ይገኛል አንድ ሄክታር። የመተማ ወረዳ ግብርና ጽሕፈት ቤት ኃላፊ ምህረት ፍቃድ በ2018-19 የምርት ዘመን 156 ሺህ ሄክታር በላይ መሬት በሰብል ለማልማት ታቅዶ እየተሰራ መሆኑን ተናግረዋል። ከሚለማው መሬት ሰፊውን ቦታ የሚሸፍነው የሜካናይዜሽን እርሻ መሆኑን አብራርተዋል። ከ156 ሺህ 125 ሺህ ሄክታር በትራክተር ለማረስ እቅድ ይዘን እስካሁን 68 ሺህ ሄክታር የሚሆንን በትራክተር የተሸፈነበት ሁኔታ አለ። የምዕራብ ጎንደር ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አንዳርጌ ጌጡ የግብርናውን ዘርፍ ለማዘመን በምርት ዘመኑ 400 ሺህ ሄክታር መሬት በሜካናይዜሽን እንደሚታረስ ተናግረዋል። ዞናችን 529650 ሄክታር ነው። ከዚህ ውስጥ በሜካናይዜሽን የምናለመው ከ400 ሺህ በላይ ሄክታር መሬት ነው ማለት። እስካሁን በእርሻ የሸፈነው ከ250 ሺህ ሄክታር በላይ በሜካናይዜሽን እርሻ ታርሷል ማለት። ስለዚህ ቀሪዎችን ደግሞ በቀሪ ጊዜያት እንደሚሸፈኑ ታሳቢ ማድረግ አለብን። ዞኑ የሜካናይዜሽን ስራውን ለማፋጠን ከ700 በላይ ትራክተሮችን ለእርሻ ዝግጁ ሆነው ወደ ስራ መግባታቸውን ኃላፊው ተናግረው በሜካናይዜሽን ማረስ አዋጭና ተመራጭ ነው ብለዋል። የመጀመሪያው ጥቅሙ ምንድነው? የአርሶ አደሩን ከዘልማዳዊ የአስተራረስ ዘዴ አውጥቶ ወደ ቴክኖሎጂን መጠቀምና መላበስ ያመጣል። ጉልበት ይቆጥባል ማለት ነው። ስለዚህ ለአግሮኖሚ ፕራክቲሱም፣ ለባለሙያው፣ ለኮንትሮል፣ ለቁጥጥር፣ ለተባይ አሰሳም እና ተመሳሳይ ምርት በተመሳሳይ ወቅት ለማምረት እጅግ በጣም ጠቃሚ ነው ማለት ነው ሜካናይዜሽን። በምርት ዘመኑም ከ12.9 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዶ እየተሰራ መሆኑም ተገልጿል። ሴቶች በዘላቂነት የኢኮኖሚ ተጠቃሚ እንዲሆኑ ከ260 ሚሊዮን ብር በላይ በሆነ ወጪ 2 የገበያ ማዕከላት በባህር ዳርና በደብረ ማርቆስ ከተሞች እየተገነቡ መሆኑን የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ አስታወቀ። ቢሮው የ2018 በጀት ዓመት አፈጻጸም ግምገማና የ2019 እቅድ ትውውቅ በጎንደር ከተማ አካሂዷል። ተጨማሪውን ከቃል ኪዳን ኃይሌ። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ የ2018 በጀት ዓመት አፈጻጸም ዓመታዊ ግምገማና የ2019 እቅድና የክረምት ወራት ስራዎች ትውውቅ ክልላዊ የንቅናቄ መድረክ በጎንደር ከተማ ተካሂዷል። በመድረኩ ያለፈው በጀት ዓመት ስራዎች ላይ ውይይት በማካሄድ ለመጪው ጊዜያት ውጤታማ ስራዎችን መስራት ላይ ትኩረት ተደርጓል። የውይይቱ ተሳታፊዎች በበጀት ዓመቱ ሴቶች፣ ህጻናትን፣ አረጋውያንና ሌሎችንም ተጠቃሚ የሚያደርጉ ስራዎች መሰራታቸውን ተናግረዋል። አኑ ያርጉ ባላለው የማዕከላዊ ጎንደር ሴቶች ወጣቶች ማህበራዊ ጉዳይ መምሪያ ኃላፊ ነኝ። በሴቶች ተጠቃሚነት፣ በወጣቶች ተጠቃሚነትና በህፃናት ተጠቃሚነት ዙሪያ መዝነን ተቋማት ባለቤት ሆነው እንዲፈጽሙ የማድረግ ስራ በስፋት ተሰርቷል። በሱም በርካታ ሴቶች የስራ ዕድል ተፈጥሮላቸዋል። በዞናችን ወደ 33,000 የሚሆኑ በዚህ በጀት ዓመት ስራ ዕድል በቋሚና በጊዜያዊ በተለይ ቋሚ 80%፣ ጊዜያዊ ደግሞ ወደ 20% የሚሆን ስራ ላይ የተፈጠረበት ሁኔታ አለ። ወይዘሮ ሙሉቀን ጌታውን እባላለሁ። የጎንደር ከተማ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ነኝ። ጎጂ ልማዳዊ ድርጊት መከላከል አስመልክቶ በጎጂ ልማዳዊ ድርጊት ነጻ ቀበሌ መፍጠር ነው። በእኛ በከተማ በተለይ ጎጂ ልማዳዊ ድርጊት ከምንላቸው ያለዕድሜ ጋብቻ ናቸው አንዱ። እዛ ውስጥ በ25ቱም ቀበሌ ነጻ 25 የጎጂ ልማዳዊ ድርጊት ቀበሌዎችን ፈጥረናል። ጥቃት አኳያ የመከላከል ስራዎችን ከማህበረሰብ የሚመለከታቸው አጋርና ባለድርሻ አካላት ጋር በመነጋገር በርካታ ስራዎችን ሰርተናል።
ቀድሞ በመከላከልም ችግሩ ከተፈጠረ በኋላም ተቀናጅቶ ውጤታማ በሆነ መንገድ የፍትህ ስርዓቱ በአግባቡ ሆኖ ተጠያቂ ጥቃት የፈጸመውን አካል ተጠያቂ እንዲሆን በማድረግ በኩል በርካታ ስራዎችን ሰርተናል በዚህ ዓመት። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ በ2018 በጀት ዓመት በልዩ ልዩ ዘርፎች ስራዎች ተግባራዊ መሆናቸውን አንስተዋል። ሴቶች ኢኮኖሚያዊ ተጠቃሚ እንዲሆኑ ከአጋር አካላት ጋር በመሆን መሰራቱንም ጠቅሰዋል። የሴቶችን የኢኮኖሚ ተጠቃሚነት ማረጋገጥ ላይ በስፋት ነው በዚህ ዓመት የሰራ ነው። ሴቶቹ የገቢ ማስገኛ አግኝተው ወደ ስራ እንዲገቡ ከስራና ስልጠና ቢሮ ጋር በማስተሳሰር መንግስታዊ ካልሆኑ ድርጅቶች ጋር በማስተሳሰር የራሳቸው ደግሞ የገበያ ማዕከል እንዲኖራቸው በዚህ ዓመት 2 የገበያ ማዕከሎችን በማርቆስና በባህር ዳር በ143 ሚሊዮን እና በ123 ሚሊዮን ብር ለ100 ሴቶች የሚሆን የገበያ ማዕከል እየተገነባላቸው ነው። በገቢ ማስገኛ ያሰማራናቸው አካል ጉዳተኞች፣ አረጋውያን ከራሳቸው አልፈው ለሌሎች ሲያግዙ እና አሪያ ሲሆኑ ያየንበት በጣም ትልቅ ስራ ያየንበት አለ። በቀጣይ በጀት ዓመት የክረምት በጎ ፈቃድ ተግባራትን ጨምሮ ሴቶችና ወጣቶች ኢኮኖሚያዊ ተጠቃሚ እንዲሆኑ ለማስቻል በትኩረት እንደሚሰራም ገልጸዋል። ሰኔ 20 ነው የተጀመረው የክረምት በጎ ፈቃድ። በዚህ ክረምት በበጎ ፈቃድ በጣም ጥሩ ስራዎችን ለመስራት አቅደናል። 2019 በስፋት እንሰራበታለን ብለን ያሰብነው የሴቶችና ወጣቶችን የኢኮኖሚ ተጠቃሚነት ልዩ ትኩረት ሰጠን የምንሰራበት ነው። ስራና ስልጠና እንደ ኢንቨስትመንት፣ ከተማ ልማት፣ መሬት ያሉ አካባቢዎች፣ እንስሳት ላይ የኢኮኖሚ ፎረም ይቋቋምና በተቋቋመው ፎረም ይሄ የሚቋቋመው የሴቶችን የወጣቶችን በልዩ ትኩረት የኢኮኖሚ ተጠቃሚ ለማድረግ ነው። የገቢ ማስገኛ ህንጻ በየቦታው የተጀመሩ አሉ። የ2019 ፕላናችን የተጀመሩ የገቢ ማስገኛ የአረጋውያን የገቢ ማስገኛ ህንጻዎችም ማጠናቀቅ ነው። የታቀደውን እቅድ ለማሳካት ህብረተሰቡ ብሎም አጋር አካላት በትብብር መስራት እንደሚገባ ተመላክቷል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስለቆያችሁ ከልብ ያመሰገንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና የእስካሁኖችን ይመስሉ ነበር። ከዜናው ጋር እመቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ። Thank you.